የአፍሪካ መጋቢዎች ይሄኛው ቪዲዮ እንደ አዲስ የተሰራ ቪዲዮ ነው። ያም የሆነበት ምክንያት ቪዲዮአችን 2500 ተመልካች ካገኘ በኋላ ሂሳብ ላይ ስህተት እንደነበረበት ማለትም ይሄንን ኪሎ ስንደምር ስህተት እንደነበረበት ስላወቅን እንደ አዲስ የተሰራ ቪዲዮ ነው ማለት ነው። ስለዚህ ስህተቱን ቪዲዮውን ካያችሁት በኋላ ቦታው ላይ ሲደርስ ታገኙታላችሁ። ባለፈው በሰራሁት ቪዲዮ ላይ የ1000 ዶሮዎች ወጪና ገቢ በሚለው ቪዲዮ ላይ የብዙዎቻችሁን ሐሳብ በኮሜንታችሁ ላይ ተመልክቻለሁ። አንዳንዶቻችሁ 500 ስራልን የ50 የ100 እንደዚሁም ብላችሁኛል። ስለዚህ መርጬ የ100 ዶሮዎችን ወጪና ገቢ አሁን ባለው ነባራዊ ሁኔታ ተሰርቶላችኋል። በቀጣይ ቪዲዮ እናብራራለን ማለት ነው። በዚህ ጊዜ የዶሮ እርባታ የሚጀምር ሰው በተለይ በእንቁላል ጣይ ላይ በጣም እድለኛ ነው። ምክንያቱም የበፊቱ ቪዲዮዎች ቀርጬ ገና ፖስት ሳላደርግ ኤዲት እየተደረገ ያለ እንቁላል ከ17 ብር በመነሳት 23 ብር ገብቷል። በትላንትናው ቀን ደግሞ የቶችክን ድርጅት ለሁላችሁም ሜሴጁን ልኳል ብዬ ተስፋ አደርጋለሁኝ። ከዚህ በኋላ የቦቫንስ ብራውንን የአንድ ቀን ጫጩት ኦርደር እንደማይቀበል ወይም ትዕዛዝ መቀበል እንዳቆመ ሜሴጅ ልኳል ላልተወሰነ ጊዜ ይላል። ስለዚህ ላልተወሰነ ጊዜ ባለው ፍላጎት የተነሳ እጥረት መፈጠሩን እንመለከታለን። በእርግጥ መጀመሪያ ላይ ወረፋው በጣም ረጅም ሆኖ ነበር። ከ27 ሳምንት እስከ 38 አካባቢ ደርሶ ነበር። ይሄም ስጋት ሆኖ እያለ አሁን ደግሞ ጭራሽ የለም ተብሏልና በዚህ ሰዓት ዶሮዎች እንቁላል የጣሉለት ሰው በቃ በቀላሉ ሚሊዮነር ሆኗል። እንኳን ደስ አለ ዶሮ እንቁላል የጣሉለት ሰው በዚህ ሰዓት። ሰላም የአፍሪካ መጋቢዎች፣ በእግዚአብሔር ጸጋ የቢኤስኤፍ ኤክስፐርት የዶሮዎች ፕሮፌሰር የሆነው አንገፉ በአዲስ ቪዲዮ ተመልሶ መጥቷል። በቀጥታ ወደ ቪዲዮን በደንብ ከመጀመራችን በፊት 4000 ሰብስክራይብ ደርሰዋል። ሶር አፍሪካ ሁላችሁንም በጣም አመሰግናለሁ። አሁንም ሰብስክራይብ እያደረጋችሁ ለሌሎች የአፍሪካ መጋቢዎች እንድታደርሱ እፈልጋለሁኝ። በጣም ነው አመሰግነው። ይሄ ለኛ በጣም ትልቅ ነገር ነው። ስለዚህ ወደ ሂሳባችን እንሄዳለን። ስለዚህ ወደ ሂሳባችን ስንሄድ በመጀመሪያ የምናነሳው ጉዳይ ይኖራል። በዛኛው ቪዲዮ ላይ ያልተመለከትነው ነገር በዚህኛው ላይ የምንመለከተው ምንድነው የሚሆነው? እሱ የቤቱ ስፋት ምን ያክል ይሆናል ነው። ስለዚህ የቤቱ ስፋት ደግሞ የያዝነው ስንት ነው? ቤቱ 4 በ4 ይሆናል ብለን አስቀምጠናል። ስለዚህ 4 በ4 ስንት ይሆናል ሲባዛ 16 ይሆናል ማለት ነው። ስለዚህ 16 ካሬ አግኝተናል። 16 ካሬ ደግሞ አንድ ካሬ እኩል ይሆናል 6 ዶሮ። ስለዚህ ይሄ 16 ስለሆነ ሲባዛ በ6 ነው የምናደርገው። በ6 ስናደርገው ስንት ካሬ እናገኛለን? ስንት ዶሮዎችን የሚይዝ ቦታ ነው ማለት ነው? 16 ካሬ 96 ዶሮዎችን ይዝልናል ማለት ነው። ስለዚህ እዚህ ጋር ደግሞ በ6 ዶሮ ሳይሆን ትንሽ ህግ ሰብረን በ8 ዶሮዎች ብናደርገው 128 ዶሮዎች ይዝልናል ማለት ነው። ስለዚህ በአቨሬጅ 4 በ4 ክላስ ለ100 ዶሮዎች በቂ ነው። ስለዚህ በዚህ ጉዳይ ላይ እንመለስበትም። ኦኬ፣ ቀጣይ ደግሞ የምናነሳው ምንድነው? የመጠጫ ወይም ደግሞ መመገቢያቸው እንመለከታለን ማለት ነው። ስለዚህ መመገቢያ ስንት ያስፈልገናል ብለን ይዘናል? 3 መመገቢያ ያስፈልገናል ብለናል ማለት ነው። 3 መመገቢያ። ስለዚህ 400 ነው አንዱ። የማጠጫ ደግሞ 2 የውሃ ማጠጫ ያስፈልጋል። አንዱ 50 ስለሚይዝ ያው ሁለቱ በቂ ነው ማለት ነው። የውሃ ማጠጫ እቃ እሱንም 400 ብለን እንያዝ። ስለዚህ ሁለቱ ስንት ነው ሲባዛ በ2 እኩል ይሆናል 800 ብር። ይሄኛው ደግሞ ሲባዛ በ3 1200 ብር። ስለዚህ የሁለቱ ድምር ስንት ሆነልን? 2000 ወጪ ደርሰናል ማለት ነው። ስለዚህ እንደ በፊቱ ደግሞ አናረግም። ስለዚህ ለ1000 ዶሮዎች 2 በርሜል ከተጠቀምን ለነዚህ 1 በርሜል እንጠቀም። 300 ሊትሩንም መጠቀም እንችላለን፣ ግን 450 ሊትር ብንጠቀም እሱ ስንት ብር ይሆናል? 3500 ብያቸዋለሁ በበፊቱ ቪዲዮ። ስለዚህ 3500 አለን። ስለዚህ 3500 ለበርሜል ሲደመር 2000 ቋሚ ማጠጫና መመገቢያ። ስለዚህ 2000 ስንት መጣ? 5500። አሁን ቋሚ ወጪያችንን አውቀናል ማለት ነው። 5500 ወጪ በማውጣት ዶሮቻችን ሲገቡ ዝግጁ ነን። ኦኬ፣ እዚህ ላይ ተጨማሪ ማካተት የሚፈልገው ነገር ምንድነው? ፕላስ የምናደርገው ነገር ምንድነው? ሰጋቱራ ወይም ጉዝጓዝ የምንጠቀመው ማለት ነው። ስለዚህ በ100 ብር ይዤዋለሁ ከነ ማጓጓዣው እስከ ምትደፉበት ጊዜ ድረስ። ስለዚህ ስንት ይሆናል? 2000 ብር ይሆናል። ስለዚህ ስንት ሆነ ማለት ነው? 7500። በቃ ጠቅላላ ወጪያችን 7500 ብር ሆኗል፣ ዶሮቹ ከመግባታቸው በፊት የምናወጣው ወጪ። ስለዚህ ይሄንን ከላይ ደምረን እንይዛለን። ከዛ ወደ ቀጣዩ ዶሮ ግዢ ምናምን እንሄዳለን ማለት ነው። ወደ ዶሮቹ ግዢ መጥተናል። የአፍሪካ መጋቢዎች አሁን ስጋቴ ምን መሰላችሁ? የቶችክን ድርጅት ዶሮችን ከዚህ በኋላ ኦርደር አልቀበልም ብሏል። የተወሰኑ ቦቫንስ ብራውንን የሚያስገቡ ድርጅቶች አሉ፣ ወይም በግላቸውን ፈልፍሎ የሚሰሩ ሰዎች አሉ አውቃለሁ። ግን ለአብዛኛው ሰው ተደራሽ አይሆንምና አሁን በዚህ በሚፈጠረው እጥረት 320 እስከ 350 ብር የነበረ የቄብ ዶሮ ወጪ ማለት መግዣ ዋጋ በእርግጠኝነት በቅርቡ ከ500 ብር ያልፋል። ባይዘ እኔ በፊትም እንቁላል 25 ብር ይገባል ብዬ ተናግሬ ነበር። ትንቢቴ ልክ ሆኗል ማለት ነው። ስለዚህ ይሄንንም ቪዲዮ ያዙልኝ። አሁን በ350 ብር ላይ ያዘው። ምክንያቱም ይሄን ቪዲዮ ሰርቼ እስከመጨረስ ድረስ ሜሴጁ ሁሉም ሰው ጋር ይደርሳል፣ ዶሮ ይጨምራል። ስለዚህ በዛ መሆን አለበት ቢያንስ ኮሬክት እንድናገኘው። ስክሪፕት አልሰራም ብሎ ሊያስቆመኝ ነበር። እኔ አልሰማም እንደዚህ አይነት ነገር፣ ማንም ሊያስቆመኝ አይችልም። ስለዚህ ሲባዛ በስንት እናደርጋለን? በ100 ዶሮ እዚህ ኳልስቱ
35,000 ብር ይሆናል። 100 ዶሮ የምትገዙበት ገንዘብ 35,000 ይሆናል። ስለዚህ የዶሮ መግዣውንም ደምሩልኝ። ከዚህ ጋር ስንት አለን? በፊት 7,500 ነበረን። ስለዚህ ከስር 35,000 እንጨምርበት እንዳረሳ ነው። ስለዚህ አሁን ወደ ጆርናላችን እንመለሳለን ማለት ነው። አንድ ዶሮ ስንት ትበላለች ወደሚለው በቃ አሁን ዶሮቹ ገብተውልናል። ማጠጫ መመገቢያ ያለን ሁሉም ነገር ሬዲ ነው። ዶሮቹን እናበላቸዋለን 3 ወር ማለት ነው። ስለዚህ ይሄንን ያው በስንት ነው የምናባዛው? ባለን ዶሮ ብዛት 49 ሲባዛ በ100 54 ሲባዛ በ100 እያለን የግራሙ መጠን እያባዛን እንሄዳለን እስከ 20ኛው ሳምንት ድረስ ማለት ነው። ይሄ ሳምንታቸው ነው። ይሄ ኪሎ እና ግራም ነው ያው። ስለዚህ ስንት ይመጣል? ይሄ 4,900 ግራም፣ ይሄ 5,400 ግራም። ስለዚህ ያው ቀላል ነው 6,000 ግራም። ኦኬ ስለዚህ እዚህ ጋር ጨርሰናል። 49 ሲባዛ በ100 4,000 ግራም ነው። ይሄ ግራም እያለን እንሄዳለን ማለት ነው። ግራም። ስለዚህ እነዚህን ለማጥፋት 3 ዜሮ ሲሆን 3ንም ማጥፋት ነው። 2 ዜሮ ሲሆን 2 ማጥፋት ነው። ስለዚህ ነጥብ ማድረግ ነው። እዚህ ጋር ኬጂ ነው። እዚህ ጋር ነጥብ። ስለዚህ አግኝቻቸዋለሁ። እዚህ ጋር 4.9 ኪሎ በመጀመሪያው 8ኛው ሳምንት ለ7 ቀን። ስለዚህ እነዚህ ሁሉም እስከዚህ ድረስ ይመገባሉ ማለት ነው። ስለዚህ መጨረሻ ላይ የሚበሉት እንቁላል መጣል ከጀመሩ በኋላ 120 ግራም ሲበሉ 12 ኪሎ ላይ ደርሰን ዘግተናል ማለት ነው። ስለዚህ እነዚህንም ሪዛልት እናገኝና ተመልሰን እንገናኛለን። የአፍሪካ መጋቢዎች የእነዚህን ውጤት አግኝቻለሁ። ስለዚህ ይሄ ሁሉ ኪሎ ተባዝቶ በ7 ቀን ተገኝቷል። ስለዚህ እነሱም ደግሞ ተደምረዋል ማለት ነው። ተደምረው ስንት መጡ? 3,920 ኬጂ መጣ ማለት ነው። ይህን ኬጂ በኩንታል ለማግኘት እናካፍላለን ለ100 ማለት ነው። እሺ ስህተቱ የተሰራ የነበረው እዚህ ላይ ነው። ከዚህኛው ሂሳብ ስንሰራ ያው ከቪዲዮ ላይ ቆርጬ ነው ያስገባሁት። ይሄኛው ሲደመር በስህተት ወደ 3,000 ኪሎ ነው ድምሮ የመጣው። ያው በስህተት አባዝቼ ሊሆን ይችላል ብዬ አስባለሁ። ስለዚህ የዚህ ድምር ስንት ሆነ? 703 ኬጂ ነው የሆነው። ስለዚህ 703 ኬጂ ሲካፈል ለ100 ኪሎ ስናደርግ 7.03 ኩንታል ነው የሚሆነው ማለት ነው። ስለዚህ ዋናው ስህተት እዚህ ጋር ነው የተፈጠረው። በዚህ መሰረት ሂሳቡን እንስራለን። በእርግጥ ሂሳቡ አነሰ 100,000 ምናምን የሚሆን ኤክስትራ ውጪ በእንትን ውስጥ ገባብን። ስለዚህ ያንን ቀንሰን እንቀጥላለን ማለት ነው። አስተካክለን እንቀጥላለን። ስንቀጥል 7 ኩንታል አግኝተናል ብያቸዋለሁ። 7 ኩንታል ሲባዛ በ4,950 የቄ ማኖ ዋጋ ማለት ነው። ስለዚህ የሱ ውጤት ስንት ይመጣል? 34,798 ይመጣል ማለት ነው። ስለዚህ በበፊቱ ቪዲዮ ላይ በስተት 100,000 ምናምን 190,000 ብሎ ነው ተብሎ የተሰራው። ስለዚህ ያ ነው እዛ ጋር ስህተቱ የተፈጠረው። ከዛ 34,000 አግኝተናል። 34,000ን ካገኘን በኋላ የበፊት ወጪያችን ነበሩብን 7,500። ከዛ ሌላኛው ወጪ ደግሞ 35,000 ወጪ ያለብን ማለት ነው። ስለዚህ እነዚህን እንደምራቸዋለን። ሲደመሩ ስንት ይመጣል? 77,298.5 ይመጣል ማለት ነው። ስለዚህ ወደ እንቁላል ጣይ እናልፋለን። ማለትም እንቁላል መጣል ሲጀምሩ ወደምናገኘው ሪዛልት ደግሞ እናልፋለን። ስለዚህ እዚህ ጋር ወጪያችንን አውቅናል ማለት ነው። ወደ እንቁላል ጣይ ክፍል መተናል። ስለዚህ እዚህ ጋር ምንም የተፈጠረ ስህተት አልነበረም። ዶሮቹ በቀን 80 እንቁላል ይሰጡናል ከ100 ብለን የሰራ ነው። በ20 ብር ተሰርቷል። ስለዚህ 1,600 ብር በቀን ይኖረናል። ስለዚህ በ30 ነው የተባዛው። በ30 ሲባዛ 48,000 ማኖ ያልተቀነሰበት ወራዊ ትርፋለን ማለት ነው። ከዛ በኋላ ደግሞ የመኖ ወጪ መቀነስ ይኖርብናል። መኖ ደግሞ በቀን ስንት ይበላሉ ብለን ይዘናል? 12 ኪሎ በቀን ይበላሉ። ስለዚህ በ30 አባዛውት 360 ኪሎ መጥቷል። 360 ኪሎን ደግሞ ወደ ኬጂ ስንቀይረው ወይም ደግሞ ወደ ኩንታል ስንቀይረው ከኬጂ ማለት ነው 3.6 ኩንታል ነው የሚሆነው። 3.6 ኩንታል ሲባዛ በ5,200 የመኖ ዋጋ አሁን የእንቁላል ጣይ ይሄ ነው። ስለዚህ የመኖ ዋጋ ስንት መጣ? በወር 18,720 መጣ ማለት ነው። ስለዚህ ይህንን እንቀንሳለን። 18,720 ሲቀነስ ከ48,000 ብር ይሄ ድፍድፍ ስለሆነ ያው ማለት ሙሉ ወጪ ስለሆነ ስንቀንስ ስንት እናገኛለን? 29,280 የወር ገቢ ያለን ማለት ነው። ይሄ መኖ ተቀንሶ ያገኘነው ወጪ ነው። ስለዚህ ሌሎች የተለያዩ ወጪዎች አሉ። እዚህ ጋር 500 የማብራት 500 ብር፣ የውሃ 1,000 ብር፣ የተለያዩ የቪታሚን የመድኃኒት የተለያየ ነገሮች ወጪዎች ያስፈልጋሉ። ስለዚህ ለእነዚህ ይዣለሁ። ስለዚህ በአመትም ሰርቻቸዋለሁ ማለት ነው። እነዚህ በአመት ተባዝቶ የመጡት ውጤታቸው ነው። የማብራት በአመት 8,000 መጡ። ከዛ 16,000 መጡ። ድምራቸው ስንት ነው? 32,000 ሆነ ማለት ነው። ስለዚህ 29,280 የወር ገቢ ያለን። የወር ገቢ ሲባዛ በ16 ስንት ሆነ? 468,480 ብር አለን ማለት ነው። ስለዚህ ከዚህ በታች ያለው ነው ስህተቱ። ስለዚህ ከዚህኛው ጀምረን ደግሞ ድጋሚ እንሰራለን ማለት ነው።
አሁን በወር የምናገኘውን ገንዘብ መጠን አውቀናል 29280 ብር ነው። ስለዚህ እሱን በወር እናባዛለን ማለት ዶሮዎቹ እንቁላል የሚጥሉት 16 ወር ነው ካልን በሱ እናባዛለን። ውጤቱ ስንት ይሆናል? 468480 ብር ይሆናል ማለት ነው። ከዛ በኋላ ደግሞ ያው አሁኑን የደመርነውን ወጪና የበፊቱን እንደምራለን ማለት ነው። ስለዚህ 32 ሺህ ብር ማይነስ አለን አይደል? በአመት ዶሮዎቹ ለማብራት ለውሃ ምናምን ያወጣንባቸው አለ። ስለዚህ እሱን እንደምራለን አንድ ላይ ከየትኛው ወጪ ጋር? ከዋና ወጪ ጋር ደግሞ 77000 ያልነው አለ አይደል? የመጀመሪያው ወጪያችን 77298.5 አለ ማለት ነው። ስለዚህ እነዚህ ወጪዎች ራሱ እርስ በርሳቸው አንድ ላይ ተደምረው የሚሰጡንን ሪዛልት ከዋናው ትርፋችን ላይ ከአመታዊ ትርፋችን ላይ እንቀንሳለን ማለት ነው። ይሄኛው እዚህ መቀነስ አለበት። በቄብ ጊዜ የተጠቀምናቸው ወጪዎች ያወጣናቸው ወጪዎች ከዚህ ላይ ተቀንሰው ነው ኔት ፕሮፊቱ የምናገኘው። ስለዚህ እነዚህ አንድ ላይ ሲደመሩ ደግሞ ውጤቱን እናገኝና ከዛ ከአመት ካገኘነው ውጤት ላይ እነዚህን እንቀንሳለን ማለት ነው። እሺ እነዚህ ሁለቱ አንድ ላይ ሲደመሩ 116798 ሆኗል የነሱ ውጤት ማለት ነው። ስለዚህ ምንድነው የምናደርገው? 468480 ሲቀነስ 116798 ነው። ውጤቱ ስንት ይሆናል? 351680.5 ይሄ ነው ማለት ነው። ስለዚህ በዛኛው ቪዲዮ ላይ ትንሽ ፕሮፊቱ ዝቅ ይል ነበር በ190,000 ነው 200,000 አካባቢ ነው የተሰራው። ስለዚህ የ150,000 አካባቢ ወይም ደግሞ የ140,000 አካባቢ ስህተት ነበረበት። በዚህኛው ላይ ተስተካክሏል ማለት ነው። ሌላኛው እዚህኛው ቪዲዮ ላይ ከዛኛው ከመጡት ወጪዎች ውስጥ የ35,000 የዶሮዎቹ ወጪም እዚህ ውስጥ ገብቷል። የ77,000 ወጪ ውስጥ ገብቷል። ዶሮዎቹ ሲገዙ እዚህ ጋር ደምረናል አይደል? የዶሮ ግዢ ገንዘብ ነው። ይሄ ገንዘብ እዚህ ውስጥ አብሮ ነው የተደመረው። ስለዚህ እሱን ገንዘብ ላይ መደመር ይኖርብናል እዚህኛው ቪዲዮ ላይ ማለት ነው። አሁን በዚህ ዶሮዎች 460 ብር ገብተዋል። የሁለት ወር የቀይብ ዶሮ አዲስ እዚህ ቪዲዮ ላይ ማካተት የፈለኩት የቀይብ ዶሮ ግዢ 460 ብር ሆኗል በአዲሱ ማለት ነው። በአንድ ሳምንት ውስጥ ነው ይሄ ሁሉ የጨመረው። ዶሮዎች 350 ምናምን ከነበሩበት ወደ 460 ጨምረዋል። ያንንም ቪዲዮ ስሰራ አሁን ቪዲዮውን ስላነሳሁት ነው ስናገር ይጨምራል ብዬ ነበር። 460 ገብቷል። የ100 ብር ጭማሪ ተገኝቷል ማለት ነው። ስለዚህ ዶሮዎቹ 450 ብር ይገዛሉ ተመልሶ ደግሞ ይሸጣሉ ማለት ነው። ስለዚህ የተገዙበትና የሚሸጡበት እዚህ ላይ ዝም ብለን እንጨምራለን። ምክንያቱም በመጨረሻም ዶሮዎቹ ስለሚሸጡ ትርፉ ተመልሶ ለኛ ስለሚመጣ ማለት ነው። ስለዚህ 351,000 ላይ ሲደመር 351,680.5 ሲደመር 450 ብር ከሆነ ያው 45,000 ብር ነው የሚሆነው የዶሮዎቹ ግዢ ማለት ነው። ስለዚህ 45,000 ብር እዚህ ላይ ስንጨምር በቀላሉ ስንት ይሆናል? 395,000 አካባቢ ይሆናል ማለት ነው። ስለዚህ ኔት ፕሮፊት የ100 ዶሮ እስከዚህ ጋር ሊሄድ ይችላል ማለት ነው። ስለዚህ ቪዲዮ በዚህ መልኩ ተሻሽሏል። አሁንም ሀሳብ ካለ እንቀበላለን። እስከዛው መልካም ጊዜ ይሁንላችሁ።